ጳውሎስ ምን እንደሚል ታውቃላችሁ? ሾልከው የገቡ ሐሰተኛ ወንድሞች። ርዝመቱ ለፈርስት ሴንቸሪም ለ21 ሴንቸሪም ነው ባይዘው ስሙ። እንዳይገነጥላቸው ቸርች ናቸው፣ እንዳይቀበላቸው ሐሰተኛ ናቸው። ሾልከው የገቡ አለና ሐሰተኛ ብሎ ወንድሞች አቤት ይላሉ። መጨረሻ ወንድሞች ይላሉ። አቤት ሁሉ ይሄንን ነው የምታስተምሩት? ነው ቆሞ አላቸው። ከዛ ጳውሎስ ቆመ፣ የገላትያን ኮንግሪጌሽን ሰበሰበ። ከዛ የገላትያን የቸርቿን መሪዎች ቁጭ አረገ። ምን እንዳለ ታውቃላችሁ? ገላትያ ምዕራፍ 1 ቁጥር 7 ላይ እኛ ከሰበክነው ወንጌል ይላል የተለየ ሌላ ማንም ማለት እኔን ጨምሮ ማለቱ ነው ቢሰብካልና አይበቃም፣ የሰማይ መልአክም ጭምር። ምን ማለት መሰለ? ያልወደቀ ማለት ነው። የሰማይ መልአክ ማለት እነዛኞቹ መሬት ናቸውና አንዱ ጥልቅ ነው፣ የተቀሩት መሬት ለመሬት ነው የሚሄዱት። የሰማይ መልአክ ማለት ያልወደቀ ቅዱስ ቅዱስ የሚል ማለት ነው። መጥቶ ቅዱስ ቅዱስ የሚል ማንኛውም ሊሆን ይችላል። በስም እዚህ ላይ እየተጠቀሰም ያልተጠቀሰም መጥቶ ወንጌልን ኮሬክሽን ብሎ ሊያርመው ከሞከራል። የትኛውን ወንጌል? እኛ የሰበክነውን ወንጌል ማንም ሌላ አድርጎ ሊሰበከው ከሞከረ ምንድን ያለው? በሉታ። አይዟችሁ ጳውሎስ ነው ያለው። በሉት። የተረገመ ይሁን ማለት እርጉም ማለት አይደለም ትርጉሙ። አናቴማ ማለት ሰይጣን ከሰማይ በወደቀበት ይውደቅ ማለት ነው። ምን ያህል ከባድ እንደሆነ አያችኋቸው ሰዎች ወንጌል ላይ እንዴት እንደማይደራደሩ። ከሰማችሁት ነገር ለቃችሁ እንዳትወሰዱ አብልጣችሁ ተጠንቀቁ ሲል በወንጌል እውነት ላይ የሚያምጽ ካለ ይረገማል ነው። እንደዚህ ይሄን ያህል ከባድ ነው። አሁን እየተወራ ያለው ስለ መሳደብ ስለ ምናምን አይደለም፣ በክርስቶስ ስለማመንና ስላለማመን ነው እየወራ ያለው። ኢየሱስን በምንም አይነት መንገድ ልትተካው ከሞከርክ ማለት ነው ሪፕሌስመንት አለ። ሁሌ የተሰቀለው ክርስቶስን ፈቀቅ አርገን መስቀል አልባ የኢየሱስ ክርስቶስ የተሰቀለበት ያ ስራ ኢየሱስ መስቀል ላይ ሞቶ ያደረገው የሌለው ህይወት አብልጠን። ከዛ ጳውሎስ ገላትያ ቸርች ባይዞ ሄዶ ረግሞ ከወጣ በኋላ ዝም ብሎ አሁን ጉባኤው ለሁለት ተከፈለ። የተወሰኑት እኛ እነሱ ያሉትንም የተወሰነ ነገር ጳውሎስ አንተም ዝም ብለህ ምንም ተራራሳን በወጣት ምን ሳናረግ ትድናላችሁ ትላል። የነሱ ትንሽ ያስኬዳል። ምክንያቱም ሰው ሲለፋ ነው የሚሰማው። አይ ስትለፋ እንደ ዳንክ ይሰማል። አዋጥቻ ሲያልበህ እንዳው ለመዳን የኢየሱስ ክርስቶስን መስቀል ከስር በጠጠር እንደደገፍክ ይሰማል። ጳውሎስ ደግሞ በደረቁ ምንም ሳታዋጣ ነው የሚልህ። ያንተም በዛ የእነሱ ትንሽ አመክኑ ይወጥሩ ነው። ይህንን ትምህርት ከየት ነው የተማራችሁት አላቸው። እነዛ ሾልኮ የገቡ ሐሰተኛ ወንድሞችን አንተ ከየት እንደመጣ ራስህ የት እናውቃለን አሉት። አንተ እዛ ደማስቆ ምናምን ነው የምትለው፣ እኛ የመጣነው ከኢየሩሳሌም ከበጉ ሐዋርያት ከነ ጴጥሮስ ጋር ነው የመጣነው አሉት። አያችኋቸው ሶር ስለሄዱና እነ ጴጥሮስ ናቸው ከኢየሱስ እጅ ወንጌል የተቀበሉት። አንተ ራስህ ከየት ነው የመጣው አሉት። አንገብግቦት እኮ ነው በሰው ወይንም ከሰው ያልተሾመ አለ። ዋነኞች መስለው የሚታዩት አይገዱኝም አለ። ታውቃለህ? አንገብግቦት እኮ ነው እንጂ በደናው እኮ እንደዚህ አይልም። ሰሚሲቭ ነው ልቡ፣ በጣም እኮ የሚገዛ ነው። አንገበገቡት። እኛ ከነ ጴጥሮስ ምናምን ሲል ለጴጥሮስ እንደተገለጠ ተገልጦልኛል አለ። እኔም ከእጁን የተቀበልኩት አለ። ለጴጥሮስ ባይሆን ለኔ በሐሳብ ይሰራል፣ እኩል ነን አለ። ሐሰተኛ እንትኖቹ አስተማሪዎቹ በው ሲሉ ነው አላቸው። ከገላትያ ቤተክርስቲያናት የተወሰኑ ሰዎች ያዘ። ከዛ ማንን እንዲያዝ ታውቃላችሁ? በጣም እኮ ከባድ ሰው ነው ጳውሎስ። ቲቶን ያዘው። ቲቶ ማለት ግሪካዊ ነው በትውልዱ፣ አልተገረዘም። አሁን እነሱ እምነት ብቻውን አያድንም ሲደመር መገረዝ ያድናል ይሉ ነው። ጳውሎስ ደግሞ ያልተገረዘ ክርስቲያን ያዘ። እዛ ኢየሩሳሌም ሄዶ ይድናል አይድንም